አሳሳትከኝ እኮ። ቆይ ምን ልሰራ መጣ? እንዴት መጣ እዚህ? ቆይ ዝራ ጤነኛ ነህ? ግን የምታወራው ነገር በሙሉ ትክክል አይደለም። ቆይ ተፈጠረ ሌላ ችግር አለ እንዴ? ምን ማለት ነው የተፈጠረ ችግር አለ ማለት? አንቺና ያቺ አጸደ መርዞች እያላችሁ መች ከዛ ቤት መከራና ችግር ጠፍቶ ያውቃል? ከቤት ወጣሁላችሁ አይደል? ጎዳና ወደኩላችሁ። ቆይ ከዚህ በላይ ምን እንደሆነላችሁ ነው የምትፈልጉት? ምድር ላይ ያለ ብቸኛ ልጅ እዝራ ነው አይደለ? እኔ ልጅ አይደለሁም አይደለ? እገሌ ልጄ ነው እገሌ ልጄ አይደለም ብዬ አንድ ቀን ከአንድ ቤት ወጥቶ አያውቅም። ግን ደግሞ አንድ ቀን እንዳንቺ እዝራ አንገቴን አስደፍቶኝ ያውቃል። ይሄን ደግሞ አንቺ ራስሽ ጠንቅሽ ታውቂዋለሽ። ምን ሆናችሁ ነው? አታስመስይ እባክሽ። ልጅቷ ከአንቺ ጋር መመካከርና መዋል ከጀመረች ነው እንደዚህ ተበላሽታ የቀረችው። ለነገሩ ቶ እኔ ላይ ሲሆንማ ሁላችሁም ትበረታላችሁ። ምን ላድርግ? ቆርጬ ያልጥልሽ ስጋ ይሆንሽ። ግን ይኸውልሽ ትዕግስቴ ተሟጦ ያለቀቀን የቤተሰቦቼን ቀልስት አልምርሽ። ያ ወንድም ተብይሽ ምን አይነት ስግብግብ ጨካኝ ሰው እንደሆነ በደንብ ሲገባሽ የዛን ጊዜ ከልብሽ ውልቅ አርግ ትጥይዋለሽ። እሺ አሁን ደግሞ ምን እያልሽ ነው አክስቴ? ይኸውልሽ ኩኩሻ ከዚህ ሰዓት ጀምሮ ከምንም አይነት ሱስ የጸዳ መሆን አለብሽ። አዲሱ ስራችን ይሄንን አይፈቅድም። እንዴ አልገባኝም። ማን ያውቃል? እናትሽ ይሄኔ ሲያድግ እንደዚህ ክፉ አረመኔ ጨካኝ እንደሚሆን ቀድሞ ታውቃት ይሆን? እስኪ ንገሪኝ፣ የትኛው ወንድም ነው እህቱ ወንጀለኛ እንኳን ብትሆን ለህግ አሳልፎ የሚሰጥ? የልጅነታችን ፎቶ ያለው ነበር። ያኔ እኮ በጣም ነበር የምንዋደደው። ምንድነው አንቺ እንዴ? አረርገጩ በስነ ስርዓት ራመድ በይ። አቦ ዜዶ በቃ ነው ያልቻልኩበትም። ቀሚስ ለብሻ ታይተሽኝ ታውቂያለሽ እንዴ? እጅሽን ደግሞ ከላይሽ ላይ አውርጂ። በስነ ስርዓት ራመድ ከይሲ ዝም በይ። የዚህ ሴራ ጠንሳሽ አንቺ ነሽ። አይ መነን አሁንም ድረስ ሀብል ላይ እያደረገች ያለችውን ነገር አላቆመችም። ዛሬም ድረስ እንግዲህ ሀብልን ለመጉዳትና ለብርና ለጥቅም ብላ ሴራዋን እያሴረች ነው ያለች። መነን ሀብል ላይ ከልጅነቷ ጀምሮ ስታሰቃያትና መከራዋን ስታሳያት ነበር የኖረችው ማለት ነው። ዛሬም አሁንም እንግዲህ የሀብል እውነተኛ ልጇን ሀብልን ፈልጋ መታለች ማለት ነው። መነን ግን አሁንም ድረስ ለብር ብላ እየዋሸችና ሀብልን እየጎዳች ነው ያለችው ማለት ነው። የሀብልም እናት እንግዲህ የምታውቀው ልጇ በጥሩ ሁኔታ እንዳደገችና መነን የልጇን ስላሳደገችላት ብዙ ውለታ እንዳለባት ነው እያሰበች ያለችው። እሷ ግን ሀብልን ምንሃል እንደጎዳቻት ምንሃል ልጅነቷን በስቃይ እንድታሳልፍ እያደረገቻት እንደሆነ የሀብል እውነተኛ እናት አላወቀችም ማለት ነው። የሀብል እናት ሀናም እንግዲህ ልጇን ምን ደረጃ ላይ እንዳለችና እንዴት እንደሆነች ለማየት ጓጉታለች ማለት ነው። ሀብል ግን አሁንም ድረስ እስር ቤት ነው ያለችው። ይሄንን ነገር ደግሞ አሳልፋ ለሀና መናገር መነን አልፈለገችም። ከእናቷ የምታገኘውን ጥቅም ስለምታጣ ያለችበትንና ያለችበትን ስቃይና መከራ ደብቃ ሌላ ሰው አምጥታ ልጅሽ ነች እቺ ብላ ልታስተዋውቃት አስባለች ማለት ነው። ኩኩሻም እንግዲህ በመነን ሴራና ወይም ደግሞ ከመነን ጋር ሀብልን ለመጉዳት እያሴሩ ነው ያሉት ማለት ነው። ሀና ግን ልጇን እስከምታያት ድረስ በጣም ጓጉታለች ማለት ነው። እዝራም የሀብልን ማንነትና ልጅነቷ ምን ይመስል ምን አይነት በስቃይ የተሞላ እንደሆነ ከሀብል ሰምቷል ማለት ነው። ይሄንን ከሰማ በኋላ ነው እንግዲህ ለሀብል ጥልቅ ስሜትና ሀዘን የተሰማው። ምክንያቱም ሀብል ያሳለፈችውን እያንዳንዷን ህይወት እሱም አሳልፎታል ማለት ነው። እዝራ እንግዲህ ሀብል መጥፎ ሰው ነች ብሎ ከዚህ በፊት ቢያስብም አሁን ላይ ግን እውነቱን እንደነገረችውና በስቃይና በሀዘን ይህንን ሁሉ መከራና ስቃይ ደግሞ መነን እንዳደረሰችባት ሰምቷል ማለት ነው። ከሁለቱም ነው ይሄንን ነገር ያረጋገጠው። በቀጥታ ሄዶ መነንም ሀብል ላይ ምን እንዳደረገች ሲጠይቃት ምንም ሳትፈራና ሳታፍር ነው አው አድርጌዋለሁ ብላ የነገረችው ማለት ነው። ለዚህም ነው እንግዲህ አባቱ እግር ላይ ተደፍቶ በፊት እናቱ እሱ ላይ ታደርስ የነበረው ነገር ለምን እንደሆነ ጠይቆታል ማለት ነው። እዝራም ልክ እንደ ሀብል ተመሳሳይ የልጅነት ህይወት ስላሳለፈ ዛሬ ላይ እንግዲህ ለሀብል በጣም ከፍተኛ ስሜትና ሀዘን ተሰምቶታል ማለት ነው። ግን ደግሞ ከዚህ መከራና ስቃይ
እንደሚያስወጣትም የሚከፈለውን መስዋዕት በሙሉ ከፍሎ ከእስር ቤት ሊያስወጣት እያሰበ ነው ያለው ማለት ነው። የዚህ ሁሉ ሴራ ጠንሳሽ እንግዲህ አጸደ ነች ማለት ነው። ሁሉንም ሰው አጥፍታ ሀብትና ንብረቱን መውረስ ስለምትፈልግ ውስጡን ሴራ እያሴረች ያለችው እሷ ነች። ሜርሲንም እንግዲህ መረዛት አሁን ላይ ለእዝራ ለወንድሟ ያላት አስተሳሰብ ሙሉ በሙሉ እንዲቀየር አድርጋለች ማለት ነው። እዝራ በበኩሉ ሀብልን ማዳን ይፈልጋል። አጸድና ሜርሲ ደግሞ ሀብል እዛው እስር ቤት እንድትበሰብስ ነው የሚፈልጉት ማለት ነው። አሁን ላይ እንግዲህ እዝራ ለሀብል ያለው አስተሳሰብ ሙሉ በሙሉ ተቀይሯል። መጀመሪያ ላይም እንግዲህ እስክንድር ሀብል ምን ያህል ጥሩና መልካም ሴት እንደሆነች ገብቶታል ማለት ነው። ግን ደግሞ በውስጧ አንድ የተደበቀ ሐዘንና ልጅነቷ ላይ ብዙ ጠባሳ እንዳለበት ገብቶት ነበር ማለት ነው። ለዚህም ነው እቺ ልጅ ላንተ ነው የምትገባው ብሎ የመረጠለት ማለት ነው። ከረፈደም ቢሆን ሀብል ምን ያህል ስቃይና መከራ እንዳሳለፈች እዝራ አውቋል ማለት ነው። የሜርሲ አክስትም እንግዲህ በተቻላት መጠን ሜርሲን መረዛታለች ማለት። ሜርሲ አሁን ላይ እዝራ ወንድሟ እንዳልሆነ ለመናገር በግልጽ መናገር ባትፈልግም ግን ደግሞ ካሁን በኋላ እንደ ወንድሟ እንደማታየውና በፊት እንደምታከብረው እያከበረችው አይደለም። እዝራም እንግዲህ ሜርሲ አሁን ላይ ምን ማወቅ እንደፈለገች ግራ ገብቶታል። ስለ ልጅነቱም ሆነ ወይም በውስጥ አንድ የተደበቀ ነገር እንዳለ ገብቶታል። ምናልባትም እንግዲህ እዝራ የእስክንድር ትክክለኛ ልጅ እንዳልሆነ ካወቀ ክፉኛ ሊጎዳና ሊሰበር ይችላል ማለት ነው። ሜርሲም ይሄንን ነገር ተጠቅማ እንግዲህ እዝራን ከሀብትና ከንብረቱ ዞር አድርጋ የምትፈልገውን ሀብትና ንብረት በሙሉ ለመያዝ ሁሉንም እየመረዘቻቸው ነው ያለው ማለት ነው። የሀብልም እናት ሀና እንግዲህ ልጇ በድሎትና በትክክለኛ ሰው እጅ እንዳደገች አድርጋ ነው እያሰበች ያለች። ይሄ ግን ፍጹም የተሳሳተ ሀሳብ እንደሆነ መስማቷ አይቀርም። ግን ደግሞ አሁንም ተጨማሪ ሴራና ተንኮል መነን ጠንስሳለች ማለት ነው። ሙሉ በሙሉ እንደሚሰራላት እርግጠኛ ነች። ግን አሁን ላይ ኩኩሻ ምናልባት የተሰጣትን ትወናና የሃና ልጅ መሆኗን ለማስመሰል የሚከብዳት ቢሆንም ግን ደግሞ ከሃና እናት የሚያገኙት ጥቅም እንዲቀርባቸው ስላልፈለጉ ኩኩሻና መነን እንግዲህ ትልቅ እቅድ ይዘው ነው የተነሱት ማለት ነው። ምክንያቱም ሃና ሀብልን በልጅነቷ ስለተለየቻት አሁን ላይ ያለችበትን ደረጃ ስለማታቅ ይህን በዚህ ነገር ተጠቅመው እንግዲህ ሃናን ሊያታልሏትና ሊያጭበረብሯት እያቀዱ ነው ያሉት ማለት ነው። ኩኩሻ ምንም መሃል ብትፈራም ግን ደግሞ ይሄ እድል እንዲያመልጣት አልፈለገችም። ምክንያቱም ሃና ለልጇ አሳዳጊ ብዙ ውለታና ብዙ ነገር ለማድረግ እያሰበች ነው ያለችው። ምክንያቱም ለረጅም ዓመታት ልጄን አሳድጋልኛለች ብላ እያሰበች ስለሆነ አሁን ላይ እንግዲህ እሷን ለመርዳትና ለማገዝ ወይም ደግሞ ብርም ሆነ ምንም ነገር ለማድረግ ዝግጁ ነች ሃና ማለት ነው። እሷም ይህንን ነገር ስላቀደች ነው እንግዲህ ሀብል እስር ቤት መሆኗን ሃና ካወቀች ለሷ ምንም እንደማታደርግላትና ልጇን በስቃይ እንዳሳደገቻት ስለምታስብ ለዚህ ብላ ነው ኩኩሻን የመረጠቻትና ኩኩሻን እንደ ሀብል አድርጋ ለሃና ለማሳየትና ለማስተዋወቅ ያቀደችው ማለት ነው። ኩኩሻ ሀብልን ሆና ለመቅረብ እየተዘጋጀች ነው ያለችው ማለት ነው። መነን ሁሉም ነገር እንዲበላሽባትና እንዲታወቅባት ስላልፈለገች ኩኩሻን እንደ ሀብል አድርጋ ልታስተዋውቃት ወስናለች ማለት ነው። እዝራም ሀብል ላይ የደረሰው ነገር በሙሉ እሱ ላይ ስለደረሰበት አሁን ላይ ለሀብል በጣም ነው እያዘነላትና እየተቆጨ ያለው። ምክንያቱም የሱም የልጅነት ህይወቱ በጣም የተጨማለቀና በስቃይ የተሞላ ነበር ማለት ነው። እንግዲህ እናቱ ለምን እንደምታሰቃየውና የዛን ያህል ለምን መከራ እንደምታሳየው ባይገባውም ግን ደግሞ ሀብልም እሱ ያሳለፈውን ስቃይ ስላሳለፈች አሁን ላይ እንግዲህ ከእስር ቤት እሷን ለማስወጣትና መልሶ ወደ ቤት አምጥቶ እንደሚስቱ ሊያያት እያሰበ ነው ያለው። በዛ ላይ ደግሞ ከሀብል ፍቅር
እያያዘው እንደሆነም ለአባቱ እስክንድር እየተናገረ ነው። እስክንድር እንግዲህ ከዚህ በፊት ትንሽ ጊዜ ውሰድና ስለ ሀብል አስብ እንጂ ከሷ ፍቅር እንደሚይዝክ እርግጠኛ ነኝ ብሎት ነበር። ምክንያቱም ሀብል በጣም መልካምና ጥሩ ሴት ስለሆነች በሷ ለመሳብና እሷን ለመውደድ ጊዜ አይፈጅብህም ብሎ እየነገረው ነበር። ያ ቀን ዛሬ ላይ መጥቷል ማለት ነው። እስክንድር እንግዲህ ሀብል ምን ያህል መልካምና ጥሩ እንደሆነች ባያትና በተዋወቃት ጊዜ ነው የተረዳው ማለት ነው። ዛሬ ላይ የእስክንድር ሀሳብና የእስክንድር ፍላጎት እየተሳካ ነው ያለው። ምክንያቱም እዝራ ሀብልን አፍቅሬያታለሁኝ ከሷ ፍቅር ይዞኛል ብሎ በራሱ በአንደበቱ ነው እንግዲህ ለእስክንድር እየተናገረ ያለው። ሜርሲና አጸደ ግን ይሄ ነገር እንዲሆን ስለማይፈልጉ አሁንም እንግዲህ ሴራቸውንና ተንኮላቸውን አላቆሙም ማለት ነው። ሜርሲ በተለይ በአጸደ ተንኮል እየተተበተበችና እየተታለለች ነው ያለችው። የአጸደን ሀሳብና ምንነት እንግዲህ ካወቀች ሜርሲ ምናልባትም አጸደ ምትላትን ላታደርግ ትችላለች። ግን አሁን ላይ ሙሉ በሙሉ አጸደን አምናታለች ሜርሲ ማለት ነው። ለዚህም ነው እስክንድርንም ሆነ እዝራን እጠላችኋለሁ እናንተ ለሀብል እንጂ ለኔ አትጨነቁም ብላ ፊት ለፊት እየተጋፈጠቻቸው ያለው ማለት ነው። እስክንድርም እንግዲህ ሜርሲ አሁን ላይ በአጸደ ሀሳብ እንደተተበተበችና የሷ ተንኮልና ሴራ እንደሆነ አውቋል። ግን ደግሞ እስካሁን ድረስ ምንም አይነት ውሳኔ አልወሰነም በሁለቱም ላይ ማለት ነው። በዚህ ከቀጠሉ ግን ከቤት ሙሉ በሙሉ ሊያባረራቸውና ትልቅ ውሳኔ ሊወስንባቸው እንደሚችል ከአንድም 2-3 ጊዜ እያስጠነቀቃቸው ነው ያለው ማለት ነው።